ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ሕይወታቸውን ለማዳን የተሰጣቸው ደም ለኤች.አይ.ቪ ያጋለጣቸው ሕፃናት። በህንድ በዘር የሚተላለፍ የነጭ ደም ሕዋሳት እክል ታላስሚያ ያለባቸው ልጆች ለኤች.አይ.ቪ መጋለጣቸው ወላጆች ልብ በእጅጉ ሰብሯል። ልጆች በሕይወት እንዲቆዩ በሚያስችላቸው የደም ልገሳ ምክንያት ነው በኤች.አይ.ቪ/ኤድስ የተያዙ። የደም ማነስን ለመግታትና ሕይወትን ለማስቀጠል ለልጆች ደም ሊሰጣቸው ይገባል። የህንድ ማዕከላዊ ግዛት ማድያ ፕራዴሽ ባለስልጣናት እንዳሉትም 5 ህመሙ ያለባቸውና ዕድሜያቸው ከ3 እስከ 15 የሆኑ ልጆች ኤች.አይ.ቪ በደማቸው ተገኝቷል። ስለ ደም ልገሳ ጥያቄ በመነሳቱ ምርመራ ኮሚቴ ተቋቁሯል። ወላጆች የሚኖሩትም በሳንታ ግዛት ነው። ልጆቹ በደማቸው ውስጥ ኤች.አይ.ቪ እንዳለ የታወቀውም ባለፈው ዓመት ከጥር እስከ ግንቦት በተደረገላቸው መደበኛ ምርመራ ነው። ከዚህ ቀደም በምስራቃዊ ህንድ ጃርካንድ ግዛትም ተመሳሳይ ነገር ተከስቷል። ዕድሜያቸው ከ8 ዓመት በታች የሆኑ 5 ታዳጊዎች በመንግስት ሆስፒታል ደም ተሰጥቷቸው ለቫይረሱ መጋለጣቸውም ተገልጿል። ኤች.አይ.ቪ በግብረ ሥጋ ግንኙነት ከእናት ወደ ልጅ እንዲሁም ጥንቃቄ በጎደለው የሕክምና አሰጣጥ ከሰው ወደ ሰው ይተላለፋል። የደም ልገሳም በዚህ ውስጥ ይካተታል። ኤች.አይ.ቪ የዕድሜ ልክ የጤና ክትትል የሚያስፈልገው ህመም ነው። በህንድ ከ2.5 ሚሊዮን በላይ ሰዎች በቫይረሱ የተያዙ ሲሆን በየዓመቱ 66,000 በላይ ሰዎች በህመሙ ይያዛሉ። ከ1.6 ሚሊዮን በላይ ሰዎች የዕድሜ ልክ ሕክምና ወይም እየተከታተሉ እንደሆነ የመንግስት መረጃ ያሳያል። የሳንታ ግዛት አመራር ሳታሽ ኩማር ኤስ እንዳሉትም 5 ልጆች በተለያዩ ቦታዎች እና ከተለያዩ ደም ለጋሾች ደም ተሰጥቷቸዋል። በዚህም ውስጥ የመንግስት ሆስፒታሎች እና የግል ሕክምና ተቋማት ይገኙበታል። ልጆች አሁን ሕክምና እየተደረገላቸው ይገኛል። የ3 ዓመቱ ታዳጊ እናት እና አባት ቫይረሱ እንዳለባቸው ሲገለጥ፣ የተቀሩት ወላጆች ግን ኤች.አይ.ቪ አልተገኘባቸውም። ይህም ከእናት ወደ ልጅ ቫይረሱ እንዳልተላለፈ ያሳያል። የሳንታ የሕክምና ኃላፊ ዶክተር ማኖጅ ሻኩላ እንዳሉት የተለያየ የደም ልገሳ የተሰጣቸው ልጆች የበለጠ ለኤች.አይ.ቪ ተጋላጭ ሆነዋል። ቫይረሱ በደማቸው ውስጥ እንደተገኘ ወደ ሕክምና በአፋጣኝ እንወስዳቸዋለን ብለዋል። ዶክተሩ እንዳሉትም የሚለገስ ደም ምርመራ ከተደረገለት በኋላ ለህሙማን ይሰጣል። ቫይረሱ እንደተገኘባቸው ሕክምና ወዲያውኑ እንዲጀምሩ ተደርጎ እንዲቀጥሉ ይደረጋል። በአሁኑ ጊዜ የልጆች ጤና በደህንነት ሁኔታ ላይ ይገኛል። ሆኖም ግን ኤች.አይ.ቪ ወደ ደማቸው ከገባ ብዙም ያልቆዩ ሰዎች ደም ሲመረመር የቫይረሱ መኖር የሚያሳይ ምልክት ላይስተዋልም ይችላል። በህንድ በዘር የሚተላለፈው የነጭ ደም ሕዋስ እክል ያለባቸው ሰዎች በደም ልገሳ ምክንያት በኤች.አይ.ቪ መያዛቸው አዲስ ዜና አይደለም። ባለፈው ጥቅምት በጃርካንድ ግዛት ተመሳሳይ ሪፖርቶች ወጥተዋል። ከዚህ ጋር በተያያዘ በመንግስት ሆስፒታል ውስጥ እየሰሩ የነበሩ የላቦራቶሪ ባለሙያዎች፣ የኤች.አይ.ቪ ክፍል ኃላፊ እና ዋና የቀዶ ሕክምና ባለሙያ ከስራ ታግደዋል። ዋና ሚኒስትሩ ሄመንት ሶሬን ጉዳት ለደረሰባቸው ቤተሰቦችም 200,000 ሩፒ የህንድ ገንዘብ ወይም $2,212 ለመስጠት ቃል ገብተዋል። በአውሮፓውያኑ 2011 በጉጅራት ግዛት 23 በዘር የሚተላለፉ የነጭ ደም ሕዋስ እክል ያለባቸው ልጆች በኤች.አይ.ቪ ከተያዙ በኋላ ምርመራ ተከፍቶ ነበር። ባለፈው ሳምንት የህንድ ምክር ቤት ብሔራዊ የደም ልገሳ ሕግ እንዲያጸድቅ ተጎጂዎችም ሲጠየቁ የነበረ፣ ይህ ግንም የደም ምርመራና የደም ልገሳን መቆጣጠር የሚያስችል ሕግ እንደሆነ ተገልጿል። ኤች.አይ.ቪ የያዛቸው ታካሚዎች፣ የመብት ተሟጋቾች እና ወላጆችም ሕጉ እንዲጸድቅ ጫና ማሳደራቸው ገልጸዋል። ሕጉ በተደጋጋሚ ደም የተለገሳቸው ሕይወታቸው የሚቀጥል ሰዎችን ደህንነት ለማስጠበቅ እንደሚውልም ይታመናል። በተለይም በገጠሪቱ ህንድ የሕክምና አገልግሎት ተደራሽ ካለመሆኑ ጋር በተያያዘ ልጆቻቸው ኤች.አይ.ቪ የተያዙባቸው ወላጆች ስጋት ውስጥ ወድቀዋል። አንድ አባት ልጄ በዘር የሚተላለፍ የነጭ ደም ሕዋስ እክል አለባት፣ አሁን ደግሞ ኤች.አይ.ቪ ተጨመረባት። ለዚህ ተጠያቂዎች በማድያ ፕራዴሽ ያሉ ሕክምና ተቋማት ናቸው ብለዋል። ሌላ ወላጅ እንዳሉትም ልጃቸው ኤች.አይ.ቪ መድኃኒት የጎንዮሽ ጉዳት በሆነ ማስመሰል እየተሰቃየች ነው።
በህንድ HIV ያላቸው ሰዎች አሁንም ድረስ መገለልና መድሎ ይደርስባቸዋል። በጃርಖንድ ግዛት የ7 ዓመት ልጅ በኤችአይቪ መያዟን ተከትሎ 7 ቤተሰቦች ቤት አልባ ሆነዋል። አባትየው እንደገለጹትም ቤት አከራያቸው የልጁን መታመም እንደሰሙ ነበር ከቤት ያባረሯቸው። ላሳምኗቸው ብዙ ቢሞክሩም ቤቱን ለቅቃችሁ ውጡ አሉን። በዚህም ምክንያት 27 ኪሎ ሜትር ርቀት ላይ ወደሚገኝ መንደሬን ከመመለስ ውጭ አማራጭ አልነበረኝም። በዚያ መንደር ውስጥ ደግሞ ለልጄ ሕክምናና ጥሩ ትምህርት ማግኘት ቀላል አይደለም ብለዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።